በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰሙኑ ለወርኃ ሰኔ በዛቲ ዕለት አይረፈ አብ ቅዱስ አባ ድምያኖስ ሊቀ ጳጳሳት ዘእስክንድርያ ወውእቱ ምልቆሙ ለአበው ሊቃነ ጳጳሳት 35ቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 ቀን በዚህች ዕለት ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድምያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ አጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህ በኋላም በታርን ወደ ተባለ ቦታ ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ሥራ የሚራዳውና በሥራ ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወስደው በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባት ድምያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክታቶችን እየጻፈ ወደ የሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉ። ይህም አባት ድምያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነ አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ሥጋውን ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምን እንዳይቀምስ ያዝዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። በዚህም በአባ ድምያኖስ ዘመን የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ድምያኖስ ላከ። አባት ድምያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳልና የልዩ ሦስትነትን ስምም የሚያወሳ አላገኘምና። ይህ አባት ድምያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍትን ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ጸዋግም ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጳጳስና ወደ ተሾመ ወደዚያ መናፍቅ በደረሰ ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርናና የአእምሮ ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድምያኖስም ከዚህ መናፍቅ ለአንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድምያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታትን ያህል ከኖረና ወደ በጎ እርጅና ከደረሰ
እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድሚያኖስ አቡነ ለተልእኮ ምጽዋ ዘጽህቀ ወዘ አስተንተነ ለማ አመክነየ ሰብ በፍስሐ ሐሙስ ዘኮነ ገሰጾሙ አውገዞሙ ኢይትመጣው ቁርባነ በኑሃ ሌሊት ሰትዮሙ ወይነ። በዚህችም ቀን የሰማዕቱ ኤስድሮስ መታሰቢያ ነው። በረከቱ ትድረሰን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወተስኡ ለወርኃ ሰኔ በዛቲ ዕለት ኮነ ሰማዕተ ቅዱስ ጊዮርጊስ ዝውእቱ መዛሂም ዘበተርጓሜሁ ተጻቂ። ወበዛቲ ዕለት ኮነ ሰማዕተ ብሶይ ኮነ ሰማዕተ ብሶይ ወንወብ ዘበተርጓሜሁ ወርቅ። ወበዛቲ ዕለት ኮኑ ሰማዕተ ሐምስቱ ሐራ ወበዛቲ ዕለት ተዝካሮሙ ለአበዊነ ቅዱሳን ዘደብረ ቋዓት። ዘአቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለዘጻፎ በቅርታሱ ለዛ ጻፎ ዘይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረነ ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕታት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳኪ ያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ